ስዕል ካለችን ስዕሏ 3 ለስላሴ እንሰግዳለን፣ 1 ለእመቤታችን እንሰግዳለን፣ 1 ለመስቀል እንሰግዳለን፣ 1 ለቅዱሳን እንሰግዳለን፣ 1 ለቤተ ክርስቲያን 7 ስግደት ስንወጣ ደግሞ ስንገባ አባታችን ደግሞ ወደ ስዕሎቹ ሰላም መለሳችሁ ብለን ደግሞ 7ቷን ይቺ ራሱ በቂ ነው። ጧት ከቤት ስትወጡ ማታ ስትገቡ 7 ስገዱ በማለት ስግደቱን ለስዕል የሚሰገድ 3 ስግደት አለ፣ ለማርያም ከዛ ለመስቀል እንዲሁም ደግሞ ለቤተ ክርስቲያን በማለት አጠቃላይ እንግዲህ ቤተ ክርስቲያን ውስጥ የሚሰገዱትን ስግደቶች ለማሳየት ሞክረዋል። እና መጽሐፍ ቅዱሳዊ ነው ወይ ነው ጥያቄው። ለስዕል እንዲሰግዱ፣ ለስዕል ምስጋናን እንዲያቀርቡ፣ ደግሞ እንዲጠብቋቸው ወይ ደግሞ ስለጠብቋቸው ክብርን እንዲያመጡ ለስዕልም ሊሆን ለሌሎች ለቅዱሳን ጠበቁን አገዙን ብለው ሰግደዋል ወይ ነው ጥያቄው። በእግዚአብሔር ቃል ውስጥ እንደዚህ አይነት ትምህርት የለም። ቀኑን ሙሉ በሰላም ብንውል ምስጋናና አምልኮ ስግደት የሚገባው ለሰራዊት ጌታ ለእግዚአብሔር ብቻ ነው። ምስጋና ለእግዚአብሔር ብቻ ነው የሚገባው። ለስዕል ፊት ወድቆ የሚሰግድ ክርስቲያን የለም። በእግዚአብሔር ቃል ውስጥ ለስዕል ስገዱ የሚል የመጽሐፍ ቅዱስ ትምህርት የለም። በእግዚአብሔር ቃል ውስጥ 3 ጥቅሶችን እስቲ እንመልከት፣ ስግደት ለማን እንደሚገባ። መዝሙረ ዳዊት በመዝሙር 95 ቁጥር 6 ላይ እንደዚህ ብሎ ይናገራል። ኑ እንስገድ፣ ለእርሱም እንገዛ፣ በእርሱ ባደረገን በእግዚአብሔር ፊት እንንበርከክ ይላል። እግዚአብሔር ይባረክ። መዝሙረኛው እንግዲህ በመዝሙሩ ይህን ነው የሚናገረው። ሰዎችን ሲጋብዝ ኑ እንስገድ ብሎ ለአምልኮ ሰዎችን ሲጋብዝ ለእግዚአብሔር ነው ኑ እንስገድ እያለ ያለው። ለምን? የረዳን ያገዘን አቅም የሆነን እግዚአብሔር ነው በማለት ለእግዚአብሔር ክብር እንዲመጣ ለእግዚአብሔር እንድንሰግድ ደግሞም እንድንበረከክ መጽሐፍ ቅዱስ በግልጽ ይናገራል ማለት ነው። በእግዚአብሔር ቃል ውስጥ ግልጽ በሆነ ትምህርት እንደምናየው ሰዎች የሚሰግዱት ኑ ስገዱም ተብሎ የሚጠራው እንደ ትእዛዝ ያለው ለእግዚአብሔር ነው፣ ለስዕል አይደለም። ለስዕል ስገድ የሚል የመጽሐፍ ቅዱስ ትምህርት በእግዚአብሔር ቃል ውስጥ የለም። ዘጸአት ምዕራፍ 20 ቁጥር 5 ላይ እንደዚህ ይላል፣ አትስገድላቸውም፣ አታምልካቸውም፣ በሚጠሉኝ እስከ 3ኛ እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ በማለት አትስገድላቸው። ምን ለተበሉ? ለተቀረጹ ምስል ለአንተም አታድርግ የሚል ትእዛዝ ከጌታ ዘንድ እንሰማለን። ለተቀረጸ ምስል ምን አታድርግ? አትስገድላቸው፣ አታምልካቸውም ይላል። አየህ፣ መጽሐፍ ቅዱስ ውስጥ የፈቀደውና የከለከለውን ነገር ሄደን ቆም ብለን ስናይ የፈቀደው ቦታ ላይ እኛ ክርስቲያኖች ዛሬም እንድናደርገው ተግባራዊ እንድንፈጽመው የሚያደርግ ትእዛዝ ነው። በእግዚአብሔር ቃል ውስጥ ለእግዚአብሔር ነው የሚሰገደው፣ ለሌላ ለማንም አይሰገድም። እስቲ እንቀጥል። በአዲስ ኪዳን እስቲ እንመልከት። የሐዋርያት ሥራ ምዕራፍ 10 ቁጥር 25 ላይ እንደዚህ ይላል፣ ጴጥሮስን በገባ ጊዜ ቆርኔሌዎስ ተገናኝቶ ከእግሩ በታች ወደቀና ሰገደለት ይላል። በእግሩ ስር ወደቀና ምን አደረገለት? ሰገደለት። ጴጥሮስ ምን አደረገ? ቁጥር 26 ጴጥሮስ ግን ተነስ፣ እኔ ራሴ ደግሞ ሰው ነኝ ብሎ አስነሳው ይላል። እንኳን አይደለም ለተቀረጸ ምስል ቀርቶ ጴጥሮስ ምን አለ? እኔ ራሴ ሰው ነኝ፣ ስግደት አይገባኝም፣ ለእኔ አትስገድ ይለዋል። ይኸው ቅዱስ ነው ወይ ጴጥሮስ? አዎ ቅዱስ ነው። ቅዱስ ስለሆነ ስግደት ይገባል ወይ? በጭራሽ። ቅዱስ ስለሆነ ስግደት ይገባዋል የሚል የመጽሐፍ ቅዱስ ትምህርት የለም። ምን አለው? አትስገድ አለው። ለምን? እኔም ሰው ነኝ። እንኳን አይደለም ለግዑዝ ነገር ለሰው ቅዱስ ለተባለው ቅዱስ ተብሎ ለምንስማማበት ለጴጥሮስ ቅድስና ሁላችንም እንስማማለን። ለጴጥሮስ ግን ምን አለ? ጴጥሮስ ሲናገር በፍጹም አትስገድ አለው። እስቲ ለመላእክት ደግሞ እንመልከት። ራእይ ምዕራፍ 19 ቁጥር 10 ላይ እንደዚህ ይላል፣ ልሰግድም በእግሩ በፊት ተደፋው፣ እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋራ የኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ምንድነኝ? ባሪያ ነኝ። ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ። እግዚአብሔር ይባረክ። በእግዚአብሔር ቃል ውስጥ መልአኩም አትስገድ ብሎ ሊሰገድለት የተገባውን እግዚአብሔርን ብቻ ነው የጠቆመው። ያ ጴጥሮስም በተመሳሳይ መልኩ እኔ ሰው ነኝ አለ። ምን ማለት ነው? እኔ ሰው ነኝና እግዚአብሔር አምላክ ብቻ ነው የሚገባው፣ ሰው ስግደት አይገባውም እያለ ነው ያለው። ዳዊት ምን አለ በዝማሬው? ዳዊት በዝማሬው ኑ ለእግዚአብሔር እንስገድ እንንበርከክ አለ። መጽሐፍ ቅዱስ ውስጥ ያለው ትምህርቴ ነው። እግዚአብሔር አምላክ ለተቀረጸ ምስል አትስገድ አለ።
የእግዚአብሔርን ሐሳብ ለሚከተል ክርስቲያን ያሉት ማስረጃዎች በጣም ከበቂ በላይ ነው። ዛሬ ቤተክርስቲያኒቷ የምታደርጋቸው ልምምዶች እንደ እግዚአብሔር ቃልና እንደ እግዚአብሔር ሐሳብ እንዳልሆነ በቂ ማሳያ ነው። ምክንያቱም የእግዚአብሔር ቃል ለተቀረጸ ምስል እንዳንሰግድ፣ ኢቨን ጴጥሮስ እንኳን ሰው ሆኖ አትስገድልኝ፣ መልአኩ አትስገድ እያለ፣ ዛሬ ግን በቤተ ክርስቲያን መሪዎች በአባቶች ምን እየተባለ ነው ያለው? ኑ ስገዱ። ጠዋት 7 ማታ 7። ብራዘር ወንድም እህቶች እንዳትሸወዱ። ስግደት የሚገባው ለሰራዊት ጌታ ለእግዚአብሔር ብቻ ነው። በስዕል ፊት አትስገዱ፣ ለተቀረጸ ምስል አትስገዱ። ለእግዚአብሔር ለአምላካችሁ ብቻ ግን ስገዱ። እሱ ተፈቅዶላችኋል። የተፈቀደላችሁ ስግደት ይሄ ነው። ለእግዚአብሔር ለአምላካችሁ ብቻ ስገዱ። ሌሎቹን ስግደቶች ግን አስወግዱ። ስግደት የሚገባው በዙፋኑ ላይ የተቀመጠ የሰራዊት ጌታ እግዚአብሔር ብቻ ነው። ዛሬ በቀን በደስታ ብትገቡ፣ ዛሬ እግዚአብሔር አምላክ እንዲረዳችሁ ብትፈልጉ፣ ብትማጸኑ በፊቱ ለእግዚአብሔር ስገዱ። ማታ በሰላም ስትገቡ ከስራችሁ ከውሎቻችሁ እግዚአብሔር ረድቷችሁ አግዟችሁ መከናወን ሰጥቷችሁ ወደ ቤት ስትገቡ ለማን ብቻ ስገዱ? ለእግዚአብሔር ለአምላካችሁ ብቻ ስገዱ። ክብራችሁ፣ ስግደታችሁ፣ የእናንተ የሆነው አምልኮ ሁሉ የሚገባው በዙፋኑ ላይ የተቀመጠ የሰራዊት ጌታ እግዚአብሔር ብቻ ነው። ሌላ ስግደት የሚገባው ማንም የለም። ጸጋና ሰላም ይብዛላችሁ። ተባረኩልኝ።